ነው ከዚህ ቤት እንኳን ወጣ? እኔ እየጨነቀኝ ነው። ኦኬ ከፈለግሽ አንቺ መሄድ ትችያለሽ። እኔ ግን ከዚህ ቤት ንቅንቅ አልልም። ተረጋጊ እስኪ። አንቺን ያናገረሽ የለም ትሰሚኛለሽ? እንደውም ከሄድኩኝ ፖሊስ ይዤ ነው የምመጣው። ስለምን ፖሊስ ነው የምታወሩት? ቁጭ በይ ቁጭ በይ። ቆይ ግን ለምንድን ነው ራሄልን ከዚህ ያስወጣት? ማለቴ ከኛም እንደምትፈልገው። ራሄል ሁሉን ነገር ያስረዳቻችሁ መሰለኝ። በነገራችን ላይ ቤርሙዳ ምናምን ስለ የነበረው ቅድም ስቀልድ ነው። ይሄ በፍላጎት ላይ የተመረኮዘ ነው። መቼም ህይወታችሁ እንዲቀይር ትፈልጋላችሁ አይደል? አዎ እንፈልጋለን። እሷን ዝም በላት። እኛ የምንፈልገው ከዚህ ቤት በሰላም መውጣት ብቻ ነው። በደንብ አስተው የሚታይ በረጅም ጊዜ ህይወት ስለመቀየር አለም እያወራን ያለ ነው። በአንድ ቀን ውስጥ ከጎዳና ተዳዳሪነት ስለ ቤት ባለቤትነት ነው እያወራን ያለ ነው። ወደ ቤት ባለቤትነት ቀጥታ ወደ ስራው ስገባ አሁንም አገናኛችሁ ከተማ ውስጥ አለ የተባለ ባለሀብት ነው። ተቆጥሮ ሳይሆን ተቀዶ እንኳን ስለማያልቅ ገንዘብ ነው ማወራችሁ። የእውነት ታሳፍራለሽ። ሁለታችሁም በጣም ነው የምታሳፍሩት። እኔ ግን ይሄን ሰውዬ ብታወቀው በጣም ደስ ይለኛል። እንደ እህትሽ ብልህ ሁኚ እንጂ። ሰውየው እኮ የሚያከራያቸው ብዙ አፓርታሞች አሉት። በዛ ላይ ደግሞ መኪና አስመጭ ነው። የምርህን ነው? ልትያውት አይደል እንዴ? ምን አስዋሸኝ? ማን ያውቃል? ከሚያስመጣቸው መኪናዎች ውስጥ እንደ ሌሎቹ ሴቶች ለእናንተም አንዳንድ መኪና ሊሰጣችሁ ይችላል። አይገባህም እንዴ? እየሰራ ያለው ነገር እኮ ወንጀል ነው እንዴ። ኮኪ ስለምን ወንጀል ነው የምታወሪው? አትሰሚውም እንዴ? ከተስማማችሁ ነው የምትሰሩት እኮ ነው ያለው። እናንቺ ልትስማሚ? እኔማ ከወንሰኩ ቆይቻለሁ። እንደውም እሷ አትሆንም፣ ድንግል አይደለችም። አቃጠርሽ ማለት ነው? ያው እኔም አይደለሁም። እኔም አይደለሁም። በእርግጥ ዋጋችሁ ይቀንስ ይሆናል እንጂ ድንግል ባለመሆናችሁ በስራችሁ ላይ ምንም የሚያመጣው ለውጥ የለም። ቆይ ይሄን ነገር ካልፈለግን አንተ ልታስገድደን? ሴትዮ ራስሽን ችለሽ አውሪ። ለማንኛውም እኔ ወጣ ብዬ እስከመጣ እየተመካከራችሁ ጠብቁኝ። ሄሎ፣ አንቺ ያመሻል እንዴ? ለዚህ ለሽማግሌ ራስሽን አሰልፈሽ ልትሰጪው ነው? ኮኪ ያለውን በስርዓት የሰማሽ አይመስለኝም። በምን ይታመናል? ችግር ተፈጥሯል። የምን ችግር? ሴትየዋ ሐኪም ቤት ገብታለች እና ይሄ አሳስቦሽ ነው? ስንቴ ነው የምነግርህ? ሴትየዋን እገልሻለሁ ብዬ ስስትባት ነበረ። ከነቃች ያልቅልኛል። እና እኔ ምን እንዳደርግ ነው የፈለግሽው? ይሄንን ትልቅ ሀብት የምትፈልገው ከሆነ አንድ ነገር ታደርግልኛል። ምንድን ነው እሱ? ሴትየዋን ሆስፒታል ድረስ ሄደህ ትጨርሳታል። ምን አብልሻል እንዴ? እንዴት ነው ያንን እኔ ማድረግ የምችለው? ስንት ወንጀል ሲፈጽም ለኖረ ሰው እቺን ትንሽዬ ነገር ማድረግ ይከብደዋል ብዬ አላስብም። በፍጹም አይሆንም መሲ፣ ይሄ በጣም ሪስክ አለው። ቀስ ብለህ የተኛችበት ክፍል ገብተህ ኦክሲጅኗን መንቀል ወይም ደግሞ ግሉኮሷ ላይ የሆነ ነገር መጨመር። አሁን ይሄን ማድረግ ከብዶክ ነው? የምትይው ነገር እኮ እንደማውራት ቀላል አይደለም። ለነገሩ ስላንተ ለልጅቷም ነግራት ልታባረረኝ ጫፍ ላይ ደርሳለች። ሁሉም ነገር ተደበላልቆብኛል። ተረጋጊ። ሴትዮዋ ከዳነች እኔው ራሴ ቀስ ብዬ አስፈራራታለሁ። ስላንቺ አንድ ነገር ብተነፍስ እስትንፋሷን እንደምዘጋላት ነግራታለሁ። እመነኝ፣ ገና ልክ እንደነቃች ነው ስለኔ ማውራት የምትጀምረው። ለኔ ይሄንን ማድረግ በጣም ከባድ ነው መሲ። ወይም ደግሞ
ለምን እኔ የርብቃ አባት ሆኜ ወደዛ ቤት አልመጣም? ልጅቷ በጣም ጠልታናለች እያልኩህ እኮ ነው። ለምን አሰማኝም? ገና ሳታይ እንዴት ነው የምጠላኝ? ግድ የለሽም ልሞክረው። መቼም የምነግራት ነገር አላጣም። አሁን ስራ ላይ ስለሆንኩ መልሼ ልደውልልሽ። እውነቴ ነው ቤቲ። ምን አይነት አስተሳሰብ እያሰብሽ እንደሆነ ምንም ሊገባኝ አልቻለም። ቆይ እንዴት እንደዚህ ስቃይ ውስጥ ራስሽን አሳልፈሽ የምታስገቢው? ግድ የለሽም ኮኪ፣ አንቺ ለኔ ማሰብሽን ተይ። አሁን ሰውየው ሲመጣ ከዚህ ነገር ውስጥ ሁሉ እንዲያወጣሽ ነግረዋለሁ። ትሰሚያለሽ? እኔ አንቺን ለዚህ አውሬ ሰጥቼ ትንቀቅ አልላትም። የኔ ወዲህ ተበላሽው እኮ ዛሬ አይደለም ኮኪ። ተመልሼ ደግሞ እዛ ቤት መሄድ አልፈልግም። ቆይ ለምን አትረጅኝም? እና ሴተኛ ዳር የሆነሽ ህይወትሽ ልታበላሽ ነው? እጣ ፈንታዬ ከሆነ ምን ማድረግ እችላለሁ? ቢገባሽ እኮ እጣ ፈንታሽን ራስሽ እየጻፍሽ ነው ያለሽው። አንቺ ወደ ቤት ትገባለሽ ኮኪ። ያችን ግን እንደምንም ብለሽ ይቅርታ ትጠይቂያታለሽ። አልገባኝም። እና ቆይ እንደ ቀልድ እዚህ ጋር ልንለያይ ነው? ማን ያውቃል? እኔ እኮ ወይ ሀብታም ሆኜ አንቺን ከዛ ስቃይ ገላግልሽ ይሆናል። እና እነዚህ ሰዎች ተማምነሽ ነው ሀብታም ምናምን ብንሆን ብለሽ የምትመኘው? እነሱ ሰዎች እኮ አጭበርባሪ ናቸው። እሺ ምን ወሰናችሁ? እሷን ወደ ቤቷ ሸኛት። ትሰሚኛለሽ? አንቺን ጥዬ የትም ንቀቅ አልላትም። ስለዚህ ሁለታችሁም በስራው ተስማምታችኋል ማለት ነው? አንተ ሰውዬ ያምሃል እንዴ? ቆይ ችግር ምንድን ነው? እኛ እንደዚህ ነገር ውስጥ መግባት አንፈልግም። እኔ ደቴ ተነሽ እንዴ! እህቴ ምን እያደረካት ነው? እህቴ ምንድን ነው ያደረካት? እህቴ ምንድን ነው ያደረካት? ምንድን ነው ያደረካት? እህቴ ሰርፕራይዝ! ድጋሚ ዋሽቻችሁ ነበረ። እዚህ ቤት ገብቶ ማንም የሚወጣ የለም። በእርግጥ አንቺ ከአስቸጋሪዎቹ ወገን አይደለሽም። ስለዚህ ለአንቺ ማደንዘዣ መስጠት አያስፈልግም። እባክህ በቃ እህቴን ተዋት፣ እህቴን ተዋት። እኔ ይሻልኩ አይደል እንዴ? እኔን ይዘህ ሂድ በቃ። ውይ አልችልም የኔ ቆንጆ። እንደውም እውነቱን ልንገርሽ፣ እሷ ያለችው እውነት ከሆነ ከአንቺ የበለጠ እሷ ናት ለእኔ ዋጋ ያላት። አይሆንም፣ አይሆንም፣ እገልሃለሁ። አይሆንም፣ እገልሃለሁ። እሺ እገልሃለሁ፣ 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 እገልሃለሁ። ስለዚህ አሁን ወደ ስራችን እንገባለን ማለት ነው። እትዬ እንዴት ናት? ተሻላት? ደህና ናት። አንቺ ግን እስካሁን እዚህ ምን ትሰሪያለሽ? በፈጠረሽ ርብቃ ይህንን ነገር አቁሚ። ምንም ቢሆን እኮ የወለድኩሽ እናትሽ ነኝ። ይህንን ለመጨረሻ ጊዜ ነው ማስጠነቀቅሽ። ቤት የለቀሽልኝ እንድትወጪ እፈልጋለሁ። እባክሽን አትጨክኝብኝ። ከአንቺ ውጪ ሌላ ዘመድ የለኝም። ያሳለፍኩትን ነገር እየነገርኩሽ አይደል እንዴ? ለምን ትጨክኝብኛለሽ? ወይ መከሬ። በቃ እሺ ተነሺ። መጀመሪያ ከዚህ ቤት አላባረርሽም በይኝና ነው ከዚህ የምነሳው። እሱን እንኳን መቼም ቃል ልገባልሽ አልችልም። እንግዲያውስ እኔም መቼም ከእግርሽ ስር አልነሳም። ግን እናትሽ እግርሽ ስር ተደፍታ ስለምንሽ ትንሽ አትራሪም? ቆይ አንቺ ማንን ኩነኔ ውስጥ ለመጨመር ነው የመጣሽው? ይኸው እዚህ ከመጣሽ ጀምሮ እየበጠበጥሽኝ አለው።
እንኳን ነቃችሁ። ሲመስለኝ ራሴን አላስተዋወቅኳችሁም መሰለኝ። ቅጣው እባላለሁ። እናንተስ? ቆይ ለምንድን ነው እንደዚህ ያደረገው? እኔ እኮ መስማማቴን ነግሬ ነበር አይደል? እህትሽ በዚህ ሀሳብ አልተስማማችም። ስለዚህ የእሷን ቅጣት አንቺ መቀጣት አለብሽ ማለት ነው። ወደፊትም በዚህ ሁኔታ ነው የሚቀጥለው። ቆይ ግን እናንተ ምን አይነት አረመኔ ሰዎች ናችሁ? እህት ባይኖራችሁ እናት የላችሁ? ይኸው በቃ እሷን ተዋት። ይሁን ያለው እኮ በቃ እኔ መውሰድ ትችላለህ፣ ግን እሷን ተዋት እባክህ። እራሳችሁ እንደሳታችሁ ለአንድ ደንበኛ ፎቶአችሁን አንስቼ ልኬለት ነበረ። አይገርምም? አንቺ ተመርጠሻል። ችግር የለውም። እኔ ሳላስቸግር እሄዳለሁ፣ ግን እሷን ተዋት እባክህ። ስለዚህ እንሂዳ። እሷን ተዋት እያልኩ እኮ ነው። ከዚህ በላይ አታስቸግሪኝ። ነይ እንሂድ። እህቴን ልቀቃት። አንተ ተረጋጋ። እህቴን ልቀቃት። እሺ በቃ እኔ አብሬ እሄዳለሁ፣ ግን እህቴን ተዋት በእናትህ። ከዚህ በላይ እህትሽ እንዳትጎዳብሽ ከፈለግሽ እሄዳለሁ አልኩህ እኮ። ስለዚህ እንውጣ። ተነሽ ተነሽ። ነይ ቀጥይ። እህቴን ልትወስዳት ነው? እህቴን ምን ልታደርጋት ነው? እህቴን ልቀቃት። አንተ ተረጋጋ። እህቴን ልቀቃት። እህቴን ልቀቃት እያልኩ ነው። እህቴን ልቀቃት ብያለሁ። ስለፈጠረኝ ስልኩን አንሹ እባክሽ። ሰውዬው ሳይመጣ ስልኩን አንሹ። ወይኔ አታነሳው። ካኪ ተስፋ እንዳትቆርጪ፣ ደግመሽ ሞክሪ። አለ ርብቃ፣ በፈጠረሽ ስልኩን አንሹ። ሄሎ ርብቃ፣ እህትሽ ኮኪ ነኝ። እባክሽ ችግር ላይ ነን፣ ቶሎ ድረሽልን። ራይል ፈቅጠው የሚባሉ ሰዎች የሆነ ቤት ውስጥ አግተውን የሆነ ነገር ሊያሰሩን ነው። እባክሽ ድረሽልን እህቴ፣ እባክሽ ድረሽልን። ፍታኝ እባክሽ። ማን አባሽ ጋር ነው ስልክ የምትደውይው? ራሱ ቅጣው ነው። አጋጣሚ ነው። ስልኬን እየነካካሽ ነው እንዴ? አይ ተደውሎ ነበረ ሳነሳው የተሳሳተ ስም ነው የጠሩት። ለዛ ነው። ወዴት ልትሄጂ ነው? ቡና ላፍላልሽ? አያስፈልግም። እማዬ ጋር ወደ ሆስፒታል ልሄድ ነው። ስለ አባትሽ ምንም ነገር አትጠይቂኝም? ምን እንድጠይቅሽ ፈልገሽ ነበር? እኔ ውጭ በነበርኩ ሰዓት ስልኬን ከየት እንዳመጣው አላውቅም። እየደወለ በተደጋጋሚ ስለ አንቺ ሲጠይቀኝ ነበር። መስማት የማልፈልገውን ነገር ነው እየነገርሽኝ ያለሽ። አባትሽ በጣም ተጸጽቷል። ባደረገው ነገር በጣም አፍሯል። ያኔ ገና ወጣት ስለነበር ስለዚህ አይነት ነገር ምንም ስለማያውቅ ነው። እና አሁን ከረፈደ አወቀ? ስለ አንቺ መጠየቅ ከጀመረ ቆይቷል። እኔ ግን
የእነትዬን ህይወት መበጥበጥ ስላልፈለኩ ስላንቺ አድራሻ እንኳን አልነገርኩት እኮ አንቺ ለማያስበሽ። በእርግጥ ያንቺም ህይወት እንዲበጠበጥ አልፈልግም ነበር። አሁን ግን ያሳደገሽ አባት ስለሞተ አባት ያስፈልግሻል። ንገሪኝ እስቲ እኔ አባት ያስፈልገኛል ብያለሁ? እማዬ አንዴ ትዳንልኝ እንጂ እናትም አባትም ለመሆን እሷ ትበቃኛለች። እሺ ቢያንስ ስለናፈቅሽው አንድ ጊዜ አይንሽን ይው። የትም ያውቀኝ ነው የምናፍቀው። ከዚህ በኋላ አባት ምናምን ስለምትዩ ነገር መስማት ራሱ አልፈልግም። እሺ ደግመሽ ስለዚህ ነገር ብታወሪ እግሬ ስር ብትደፊ እንኳን አልሰማሽም። ጎትቼ ነው ከቤቴ ማስወጣሽ። አሁን እማዬ ጋር መሄድ አለብኝ። እንግዲህ በስነ ስርዓት ላስተዋውቅሽ ስልሽ እንዲህ ብለሻል። በመጥፎ አጋጣሚም ቢሆን ማወቅሽ አይቀርም። ምናልባት አባትሽ ክፉ እንደሆነ ታውቆሽ ይሆናል። ቅጣው ግን ምን እየሰራክ ነው? አልገባኝም። ምንድነው እየሰራ ያለው ስትይ ምን ለማለት ፈልገሽ ነው? ምንም እንዳልገባህቱ ስራ ህፃናት ሴቶችን ለወሲብ ማቅረብ አይደለም? ቆይ አንቺ ይሄን እንዴት አወቅሽ? የሚያስገርመው የሚያስቀውም ነገር እሱ እኮ ነው። እንዴት እንዳወቅኩት ታውቃለህ? ዛሬ በስልክክ የርብቃ ስልክ ላይ ተደውሎ ነበር። ርብቃ? ልጅህ ርብቃ ማለት እንዴት? እኔ ስልኳን እንዴት አውቄ እደውላለሁ? አንተ ሳትሆን ቤትክ ውስጥ አግታ ያስቀመጥካት ልጅ ናት የደወለችው። ስልክክ ለመያዝ በጣም ቀላል ነው። ርብቃ ስልክ ላይ ተደውሎ ሳይው በጣም ነበር የደነገጥኩት። ያኔ ነው ስራክ ምን እንደሆነ ያወቅኩት። እኔ ይሄንን በፍጹም አላምንም። ሌላም ልጅ አብራት ነበረች አይደል? ቤቲ የምትባል? አዎ ነበረች። ልጆቹ ያልሻቸው ልጆች ነበሩ ማለት ነው? የርብቃ እህቶች ናቸው። ስልኩን እኔ ማንሳቴ በጀህ እንጂ ይህን ጊዜ እስር ቤት ነበርክ። አጋጣሚ ግን በጣም ነው የሚገርመው። አዎ ግን እኛ አጋጣሚ ነው ብለን ብቻ እንመለከተው። ይልቁንስ በአጋጣሚ እንጠቀምበታለን። ማለት ርብቃ አሁንም እህቶቿ ላይ ባደረገችው ነገር በጣም እየተጸጸተች ነው። ምን ነው ከቤት ባላባረርኳቸው እያለች ቀን ከሌሊት ነው ክፍሏን ዘግታ የምታለቅሰው። ስለዚህ ልጆቹን አስፈራርተን የፈለግነውን ነገር ማድረግ እንችላለን እያልሽ ነው? ችግሩ ርብቃን በእነሱ ብንይዛትም እንኳን እናት ተብዬዋ ልጆቿን ስለማትፈልጋቸው በእነሱ ልትደራደረን አትችልም። መስሎሽ ነው? ምንም ቢሆን እኮ እናት ናት። እንዴት ነው በወለደቻቸው ልጆች ልትጨክም የምትችለው? ለመውለድማ እኛም ወልደናል አይደል? ልጄን ግን አንድ ጊዜ በያ ደስ ይለኝ ነበር። እንዴት ናት? ቆንጆ ናት? በሷም ገላ መንገዳ ማረክ? ምን እያልሽ ነው መሰረት? እንዴት እንደዚህ ትይኛለሽ? እንደዚህ ህይወታቸውን የምታበለሻሻቸው ሰዎችም እኮ አባት አላቸው። የነሱ ህይወት እንዲቀየር ከማድረግ ውጪ ምን አጠፋው? አይደል? እንዴት ህይወታቸውን ቀይረ ልብህ ውልቅ ብሏል እባክህ። አልገባኝም። ጥሩ ጥሩ እየተጫወሽ ነው። የሆነ ወንጀል ውስጥ መዘፈቅን ባስብም እንኳን እንደዚህ አይነት አጸያፊ ነገር ውስጥ ተዘፈቃለህ ብዬ አላሰብኩም። አንቺም እኮ የገዛ ልጅሽን ሀብት ለመውረስ ሴራ ይሸረብሽ አይደል እንዴ? የተሰማኝን ተናገርኩ እንጂ እየወቀስኩህ አይደለም። ይልቅ በልጆቹ እንዴት ነው ለመጠቀም ያሰብሽው? አንተ ጋር አቆያቸውና ምን ማድረግ እንዳለብን አስቤበት እነግርሃለሁ። ደግሞ በጣም ናፍቀሽኛል። ዛሬ እንኳን አብረን እናሳልፍ እንጂ። ራሄልን ለማን ጥላሃት ነው ከኔ ጋር የምታሳልፈው? ራሄል? ይህንን ደግሞ እንዴት አወቅሽ? ወፏ ነግሬ ልበልክ? ይልቅ ትኩረት ግን ልጆቹ ላይ አድርግ። ምናልባት እሷን ለማጥመድ ያለ መንገድ እሱ ብቻ ሊሆን ይችላል። ለማንኛውም
ቀብድ ይሆናል። ወይ አጋጣሚ እቺ የማትረባ ልጅ ጉድ ሰርታኝ ነበር ማለት ነው። እህቴን የት ነው የወሰዷት? እሺ ለማን ልናገር? ለማን ልጩህ? አሁን ደህና ነኝ። ቆይ ምንድን ነው ያደረጉሽ? ንገሪኝ። ወዴት ነው የወሰዱሽ? እኔ ላንቺ ነው የተጨነቅኩት እህቴ። አሁንም ስለኔ እያሰብሽ ነው? ቆይ እነዚህ ሰዎች ምንድን ነው ያደረጉሽ? እህቴ መጥፎ ነገር ነው ያደረጉት። መጥፎ ነገር? እባክሽ እኔ ከዚህ በላይ ምንም ነገር አታውሪ። በቃ አንቺ ነሽ እዚህ ሁሉ ነገር ውስጥ የከተትሽኝ። መጀመሪያ ያቺን ቀልብ ያልወደዳትም ትቅርብን እያልኩሽ ነበረ። እባክሽ ይቅር በይኝ እህቴ። የኔ ሲያንስ ያንቺንም ህይወት አበላሽሁት። ይቅር በይኝ እባክሽን። ክፈቱልን፣ በሩን ክፈቱልን። ኧረ ይዘው አለ። በሩን ክፈቱልን። አትልፊ ኮኪ፣ ማንም አይሰማሽም። ምን ማለት ነው ማንም አይሰማሽም ማለት? ቆይ ጎረቤት ምናምን የለም እንዴ? ሆን ብለው ነው እዚህ ስራ ለቦታ ያመጡ። ብጮህ እንኳን እንዳይሰማ ፈልገው ነው። እና ይዘው ሲሄዱ ለምንድን ነው ያልጮሽው? ለካ ፈልገሽ ነው የሄድሽው። እና ከዚህ ሌላ ሁለተኛ ቤት አለ እያልሽ ነው? አዎ፣ እሱንም ግን ልሸጠው ለደላላ ተናግራለች። ምንድነው ደግሞ? ይሄ ማን ነው? መጀመሪያ አረፍ ብታይ አይሻልም? እትዬ እንዴት ናት? ይሄ ሰውዬ እዚህ ምን ይሰራል እያልኩ እየጠየቅኩሽ ነው። አባትሽ ነው። ምን አባትሽ? አዎ ርብቃዬ፣ ወላጅ አባትሽ ያልኩሽ እሱ ነው። ለነገሩ ጥፋቱ የኔ ነው። አንቺን በፍጹም እዚህ ማኖር አልነበረብኝም። ይኸውልሽ የኔ ልጅ አትበለኝ። ሁለታችሁም የኔ ልጅ አትበሉኝ። አሁኑኑ ቤት የለቃችሁልኝ ትወጣላችሁ። በቃ ሂድ አንተ። መጀመሪያም ይሄ ነገር እንደማይሆን ነግሬክ ነበር። እባክሽን ልጅ፣ ከአንቺ እኔ ምንም የምፈልገው ነገር የለም። ድሮስ እኔ ጋር ምን አለህና ምን ትፈልጋለህ? አሁንም አየህ ወደዚህ መምጣቱ አይቀርም። ሁለታችሁም ቤት የለቃችሁልኝ ውጡ። እትዬ ኦፕራሲዮን አደረገች እንዴ? አዎ የተሳካ ኦፕራሲዮን አድርጋለች። እናም ደህና እየሆነች ነው። ማውራት ምናምንስ ቻለች? ምን ነው አንቺ እሷ ማውራት በጣም አስጨነቀሽ? ያው ሳላውቅ አንዳንድ መጥፎ ነገሮች ስለተናገርኳት ብዬ ነው። አየሽ ልጄም እንደ እናቷ በጣም ቁጡ ናት። እንደ አባቷ ቁጥብና ረጋ ያለች ብትሆን ይሻላት ነበር አይደል? ጭራሽ እኔን እዚህ አቁማችሁ እናቷ አባቷ ትባባላላችሁ። አሁን ወይ ውጡልኝ ወይ ደግሞ ፖሊስ ጋር ደውላለሁ። ልጄ ምንም አያስፈልግም፣ እኔው ራሴ እወጣለሁ። ግን ስላየሽ በጣም ደስ ብሎኛል። እባክሽ ይቅር በይኝ። እግሬ ላይ ተደፍቶ አንዴ ካላሳየሽኝ ሲል ምን ላድርገው? እህቴ አንቺ ድሮንም ልክ ነበርሽ። ርብቃ በጣም ጨካኝና መጥፎ ሴት ናት። ኮኪ ለምን እንደዛ ያልሽ? ሰውየው አንቺ ይዞሽ ከወጣ በኋላ ስልኩን ረስቶስ ነበር የሄደው። ከዛ ርብቃ ጋር ደወልኩ። የምር ደወልሽላት? እሺ ታዲያ ምን አለችሽ? አይገርምሽም? ስልኩን አንስተው ጸጥ ነበር ያለችኝ። ነገርሽ ነበር እኮ ያቺ ግን እኛ እንድንሞትላት ብቻ ነው የምትፈልገው። አሁን ደግሞ ተረኛዋን ወስዳለሁ። አይ ይኸው እኔ አለሁ እኮ። እኔም በድጋሚ መውሰድ ትችላለህ። አሁንማ እሷን ነው የምወስደው።
እባክህን ውሰደኝ፣ እባክህን እሷን ተዋት፣ እኔን ውሰደኝ በቃ እኔ መሄድ እችላለሁ። እባክህን ለምን በፈጠረ አሁን ተረኛ አስፋለች። በፈጠረ እሷን ተዋት በቃ እኔን መውሰድ እኮ ትችላለህ። እኔን በድጋሚ ውሰደኝ እባክህን ተወኝ። በፈጠረ ተዋት በቃ ተዋት፣ እኔን በድጋሚ መውሰድ ትችላለህ። እባክህ ልቀቀኝ፣ እባክህ በፈጠረ እባክህ ልቀቀኝ፣ እባክህ በፈጠረ ሳታዋት እኔን ድጋሚ ውሰደኝ። በፈጠረ እኔን ውሰደኝ ድጋሚ። ወይኔ ያስበላሁሽ እህቴ፣ ወይኔ እህቴ ኮኪ ይቅር በይኝ እህቴ።